ብዙዎቻችን እንለፋለን፣ እንሰራለን፣ እንደክማለን፣ ለአመታት እናገለግላለን። ግን የሚገባን ቦታ ላይ እንዳለን አይሰማንም። መድረስ ያለብን ደረጃ ላይ እንዳልደረስን ፊል እናደርጋለን። አይ ነው ይሄ ችግር የብዙዎቻችን ችግር ወይም የብዙ ሰራተኛ ችግር ሊሆን ይችላል። ዛሬ በዚህ ቪዲዮ ችግሮቹ ምንድናቸው? እኛ ልንደርስበት ካሰብነው ቦታ ላይ ልንደርስበት ያልቻልነው፣ ለአመታት ሰርተን ስኬታማ ሰራተኞች ለምን አልሆንም? ለምን የሚገባንን ነገር አላገኘንም? ለምን ጥሩ ሰለሪ ተከፋይ አልሆንም? የኛ ችግር ምንድነው የሚለውን ነገር በዚህ ቪዲዮ እናወራለን። እንዲሁም ደግሞ እንዴት ነው ከአሁን በኋላ ስኬታማ ሰራተኛ መሆን የምችለው፣ የሚገባኝን ጥቅማ ጥቅም ወይም የደረጃ እድገት ወይም ጥሩ ቦታ ላይ መሆን የምችለው ሚለውን እናያለን። ሰላም ሰላም፣ እንዴት ናችሁ? እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። እንደተለመደው እኔ ጥሩ የስራ ሳምንት ያሳለፍኩት፣ እናንተም በያላችሁበት ሰላም እንዲሆንላችሁ መልካም ምኞቴ ነው። ወደ አነሳውት ሐሳብ ስመለስ የችግሩ ሶርስ ወይም ደግሞ መነሻ ብዬ ማስበው ከመነሻው ከጅምሩ የት እንደምንደርስ ፕላን አለማድረግ ነው። ህይወታችን ላይ እቅድ አለማስቀመጥ አንዱ የዚህ ችግር መሰረት ነው። ሁለተኛው የምንሰራውን ነገር አለመውደድ፣ በምንሰራው ስራ ደስተኛ አለመሆን። የምንሰራውን ስራ ወይም ደግሞ የተሰማራንበትን የስራ ዘርፍ ወደነው ደስተኛ ሆነን ካልሰራን ፕላን ማድረግ አንችልም። ፕላን አላረግንም ማለት ደግሞ መድረስ ባለብን ቦታና ሁኔታ ባለብን ፍጥነት ልንሄድ አንችልም ማለት ነው። ስለዚህ ከጅምሩ ያው ስለ ስራ መውደድ፣ ስለምንወደው ስራ ምን እንደሆነ የሰራኋቸው ቪዲዮዎች ስላሉ እነሱን ታያቸዋላችሁ። ግን ከተሰማራን በኋላ ስታክ ስናረግ እንዲሁ ምንድነው ጉድለቱ? ያው ፕላን አለማድረጉ እንዳለ ሆኖ ኢቫሉዌት አለማድረግ፣ በየስቴፓችን በየመንገዳችን የደረስንበትን ያለፍንበትን መንገድ ኢቫሉዌት አለማድረግ እና ቆራጥ ያለመሆን ችግሮችን እኔ ደጋግሜ ያለው በሰዎች ህይወት ውስጥ ማለት ነውና ኮምፎርታብል መሆን ራሴንም ጨምሮ አንድ ቦታ ላይ ኮምፎርታብል ከሆንን እድገታችን ላይ ፎከስ አናደርግም። ብቻ በመሄድ በመምጣት ውስጥ ጤናማ ወርኪንግ ኤንቫይሮንመንት ካለን እሱን እንደ አንድ ቤኔፊት እና ጥሩ ነገር ቆጥሮ ስቴብል ሆኖ መቀመጥ አንዱ ልንደርስበት ከፈለግነው ቦታ እንዳንደርስ የሚያደርገን ነገር ነው። በተለያዩ ምክንያቶች በአድሚኒስትሬሽን ማኔጅመንቱ ኮምፎርታብል ስለማይሆን ሰራተኛ በራሱ ጊዜ ተርኖቨር ሬት አለው፣ ወደሚፈልገው ይሄዳል። እንዲህ አይነት ኮምፎርታብል ወርኪንግ ኤንቫይሮንመንት ግን ሌሎቹ ማኔጅመንቶች አብረው ፓኬጆቹ አብረው ካልሄዱ ስለ ቤኔፊቱም ስለ ስቴብል የሚያደርገው ሰው ማግኘት ያለበትንም አብረው እየሰሩለት ያን ሰራተኛ ስቴብል እንዲያደርገው የሚያደርጉ ሌሎች ፓኬጆችን እየጨመሩለት ፐርፎርማንሱ እየታየ ወደ ላይ እንዲሄድ ካላደረጉ ዝም ብለው ምቾት ፍሪ ማድረጋቸው ነፃ ማድረጋቸውን ብቻ የምናይ ከሆነ ልክ አይደለም። ሁሉም ግን አንድ ላይ ሲሆን ነው ማኔጅመንቱ ቤኔፊታችንም ፐርፎርማንሳችንም እየታየ ፕሮግሬሲቭ የሆነ እድገት ሲኖርን ይሄ ሁሉም ሲጣጣም በጣም ቆንጆ ነገር ነው እና ስቴብል ማድረጉ በጣም ቆንጆ ነገር ነው። ይሄ አንዱ ችግር ነው ስቴብል የማድረጋችን። ግን እኛ ስኬታማ ነን ወይ? ስንቆይ በተሰማራንበት ሙያ ወደነው ነው ወይ የምንሰራው? ባቀድኩት መሰረት እየሄድኩ ነው ወይ የሚለው ግን የኛ ኢቫሉዌሽን ያስፈልጋል ማለት ነው። አንዳንዴ ይሄ የስራ እድገትንና ቤኔፊትን ሳየው ብዙዎቻችን ራሳችንን አይደለም ከተነሳንበት አላማ ወደምንሄድበት ከተነሳንበት ወደምንደርስበት የምንሄድበትን የህይወት አቅጣጫ ግምገማና ጉዞ ላይ ፕላናችን ላይ ሳይሆን ጥያቄዎቻችን የሚነሱት ስፔሻሊ ኦፕስ አካባቢ ይሄ አልሆነልኝም፣ የሚገባኝን እድገት ላይ አልደረስኩም፣ የሚገባኝ ሰላሪ ላይ ወይም ቤኔፊት እየተከፈለኝ የተሰጠኝ አይደለም ብለን ስናስብ ኮምፔር የምናደርገው አጠገባችን ያሉ ሰራተኞች ነው። ባልደረቦቻችን ሊሆን ይችላሉ፣ ከሌላ
ቲም ሊሆን ይችላል፣ እኛ ቡድን ውስጥ ያለ ሰው ሊሆን ይችላል፣ ከሌላ ዲፓርትመንት ያለ ቡድን ሊሆን ይችላል። እንትና ይሄን ያክል እየተከፈለው እኔ ለምን እዚህ ጋር ሆንኩ፣ እንትና እዚህ ፖዚሽን ላይ እየሰራ እኔ ለምን እዚህ ፖዚሽን ላይ ሆንኩኝ አይነት ኮምፒቲሽን ነው ማየው። ይህ ፈጽሞ ልክ አይደለም። እኔ ፕሮፌሽናሊ ነው ማወራችሁ፣ ፕሮፌሽናሊ ነው አድቫይስ ማድረጋችሁ። እኛ ራሳችን ላይ ነው ፎከስ ምን አቺቭ አድርጋለሁ እዚህ ኦርጋናይዜሽን ውስጥ እዚህ ካምፓኒ ውስጥ እኔ ምን ይገባኛል፣ ምን ፖዚቲቭ አውትካም አምጥቻለሁ፣ ምን ሰክሰስ ሂስትሪ ነበር እዚህ ቤት ውስጥ ሶ ያለኝ ነገር በቂ ነው ወይ አይገባኝም ሰር ኮንፍሮንት ማድረግ ነው የተሻለ ነገር የኔ ይገባኛል የሚለውን። ግን እዛ ኮምፔር ኤንድ ኮንትራስት ገብተን አይደለም ምናስተፍ የኔ ነገር አልታየም ብለን ካሰብን ሊታይበት የሚችለው መንገድ የትኛው ነው የሚለው ማየት ነው። በራሳችን ጫማና በራሳችን የመንገድ የህይወት ላይን ውስጥ ነው ራሳችንን ኢቫሉዌት ማድረግ ያለብን ከሚስተር ኤክስ ከሚስተር ዋይ ከሚስትራስ ሰምቲንግ ጋር አይደለም። ይህ ልክ አይደለም ለደረጃ እድገታችንም ሆነ ለሰለሪያችን የሚመጣው ሶ ከትናንትናችን ጋር ነው ውድድር ማድረግ። ትናንትና ኦፊሰርስ ከነበር ሶ አፍተር 3 years ሲኒየር መሆን አለብን፣ በቃ አፍተር 10 years ባሉት ምናምን ማኔጀር መሆን አለብን እያልን ባቀድኩት ልክ ሄጃለሁ ወይ የሚለውን ነገር ኢቫሉዌት እያደረግን ራሳችንን ዕውቀታችንን ክህሎት ስኪላችንን እየገነባን መሄድ መቻል አለብን። ካልሆነ ግን አንድ ቦታ ላይ ቁጭ ብለን ኮምፎርታብል በቃ መማርም ካልፈለግን ትሬኒንጎችን መውሰድ ካልፈለግን አዳዲስ ቻሌንጅ መጋፈጥ ካልፈለግን ህይወታችን በተመሳሳይ ልክ ነው የሚለው እንራመደው። አንዳንዶቻችን ቻሌንጅ መቀበል አንፈልግም። ቻሌንጅ እንጠላለን። በቃ ቻሌንጅ አንወድም። ከለመድነው የህይወት ሩቲን ውስጥ ከለመድነው ምቾት ውስጥ ትንሽ ፈቀቅ የሚያስብለን ነገር አንወድም። ለምሳሌ ስራ ውለን መተን ከስራ በኋላ ኳስ ማየት መጫወት ወይ ሰንበዲ ሄደን መጠየቅ ሬስቶራንት መቀመጥ ከሆነ ከስራ ወጠን የሆነ ሾርት ተርም ትሬኒንግስ መውሰድ አዳዲስ ክህሎቶቻችንን ልንገነባበት ምንችለው ትምህርት መማር ለሻይ ቡና የምናወጣውን ወጪ አቁመን ለትሬኒንግ ኢንቨስት ማድረግ ለነጋችን ኢንቨስት ማድረግ አንወድም። ከረንት ያለን ኮምፎርት ስራ አድርጎ ይይዘናል። so if you need to a change እድገታችሁ ላይ ሳላሪያችሁ ላይ ቪዚብል የሆነ ለውጥ እንዲመጣ ከፈለጋችሁ ዋናውና ትልቁ ነገር ያለው ቀጣሪ ካምፓኒዎቻችሁ ጋር አይደለም እራሳችሁ ጋር ነው። ከኮምፎርት ዞን መውጣት መልመድ መለማመድ ግዴታ ነው። መለማመድ አለብን። አዳዲስ ቻሌንጅን መጋፈጥ አለብን። አዳዲስ አሁን ለምሳሌ አንድ ጓደኛዬ የሆነ ጊዜ ጥሩ ስራ አገኘች። she's በጣም ጎበዝ ልጅ ነች እኮ she's committed እና በጣም ግን ትልቅ ኃላፊነት ቦታ ላይ ስራ አገኘች። ያን ኃላፊነት ግን በቃ ሸከማላ ፍራስትሬት አደረገች። ሪሊ ወጣዋለሁ ብለሽ ታስቢያለሽ ተይነሽ ምናምን ብላ ጠየቀች። yes የማይወጣ ሰው የለም። ቻሌንጅ ያደርጋል። አዎ ያደርጋል። ከኮምፎርት ዞን ያስወጣል። አዎ ስትረስ ያመጣል። አዎ ያመጣል። ስትረስ ያመጣል። ለምን ያመጣል? አዲስ ኃላፊነት ነው። ሙሉ ኃላፊነት እኛ ላይ ነው የሚጫነው። የማሰብ የማገናዘብ የመወሰን ነገሮች ሊመጡብን ይችላሉ። ሉዝ ምናረገው ነገር አለ። ተጨማሪ ሰዓትን ከስራ ሰዓታችን ውጭ ልንሰራ እንችል ይሆናል። ለነዚህ ሁሉ ራሳችንን አጋፍጠን አሳልፈን መስጠት አለበት። እንደዛ ካረግን ስኬታማ ሰዎች እንሆናለን። የሚገባኝ አይደለም ካልን ከሚስተር ኤክስ ጋር አይደለም ራሳችንን ማወዳደር ያለብን ራሳችን ከሚገባን ጋር ስንጠይቅም በራሳችን መንገድ ነው። ይሄን አቺቭ አድርጋለሁ ይሄን በራሳችን ወይ በራሳችን ፕላን ነው መንቀሳቀስ ያለብን እንጂ በሰንበዲ ኢንተረስት እና ፍላጎት ብቻ መሆን የለብንም። ተቀጥሮ መስራት በጣም ቆንጆ ነገር ነው። በርደናችንን ያቀልልናል። ብዙዎቻችን ፋይናንሻሊ ጥሩ ከሆኑ ቤተሰቦች አብዛኞቻችን አልተወለድንም። አብዛኞቻችን በሚባል ደረጃ ነገ ሰንበዲ ካምፓኒ ልክፈትልና ማኔጅ አድርገው የሚለን ሰው የለም አይደለም። ተቀጥረን ሰርተን በምንሰራው ስራ ራሳችንን በማሳደግ ውስጥ ነው ነገ የሚኖረን ነገ ካምፓኒ የሚኖረን። ተቀጥሮ መስራት በጣም ጥሩ ነገር ነው። አንደኛው ዕውቀቱ ይኖረናል እንዴት ማኔጅ እንደምናደርግ፣
ሁለተኛ ስለ ስራና ስለ ጊዜ አጠቃቀም ስለ ገንዘብ አጠቃቀም ግንዛቤ ይኖረናል። አራተኛ ደግሞ ከዚህ ሶርስ ከቅጥር ሶርሳችን ተነስተን ነው አይዘር ፋይናንሻሊን በሉት በእውቀትን በሉት ወደ ራሳችን ቢዝነስ የምንሄደው። ስለዚህ ተቀጥረን የምንሰራበት ቦታ ራሳችንን የምንገነባበት ነው፣ በእውቀት በክህሎት በገንዘብ። እዛ ላይ ፕላን አለማድረግ፣ እዛ ላይ ኢንቨስት አለማድረግ፣ እዛ ላይ ወደምንፈልገው መንገድ እንዲወስደን ፕላን አለማድረግ ፌለሪቲ ነው። ምክንያቱም ይሄ የቅጥር ዓለም ነው። ከነገ ከአለመቀጠርም ልክ መቀጠር ልክ አይደለም ብለን ምናምን ሰዎችም ካለ ወደ አለመቀጠር የሚወስደን ወደ ራሳችን ቢዝነስ ሊወስደን የሚችል የቅጥር ዓለሙ ላይ ምናካብተው እውቀት ኤክስፔሪየንስ ኤክስፖዠር ነው። ይሄንን ተረድታችሁ የስራ እድገታችሁም ሆነ ፋይናንሻሊ ስትሮንግ የምትሆኑበት መንገድ ራስ ላይ መስራት ነው፣ ራስን ማሰልጠን ነው። ራስን ከሙያችሁ እየሰራችሁበት ካላችሁት የሙያ ደረጃ ከፍ ሊያደርጉ የሚችሉ እውቀቶችን ክህሎቶችን ማዳበር፣ አዳዲስ ኦፖርቹኒቲዎችን አሰስ ማድረግ፣ ወደ ህይወታችሁ ድሪም ወደምታደርጉበት ህልማችሁን ወደምታስቀምጡበት ቦታ ሊወስዳችሁ ወደሚችል ቦታ በሙሉ መሞከር ነው። በቃ አክቲቭ መሆን ነው። ኢን ዲስ ዴይስ አክቲቭ መሆን ስማርት መሆን የሰርቫይቫል ጉዳይ ነው። ኮምፒተንት መሆን ጥሩ ተወዳዳሪ በሙያችን የተሻልን ሰዎች ሆነን የመገኘቱ ዋናውና ትልቁ ነገር ምቾት አይደለም፣ አሁን መኖር ነው። ለመኖር ሰርቫይቭ ለማድረግ የተሻልን መሆን ነው። ድሮ የተሻለ ሰርቫይቫል ትንሽ ነገር ስለተማርን ስላወቅን እንኖራለን። አሁን ግን ሰርቫይቫል ራሱ ኮምፒተንሲ ይጠይቃል፣ ተወዳዳሪነት መሆን ይጠይቃል። ካልሆነ ሲስተሙ እየጠፋ ነው፣ አንኢምፕሎይመንቱ ይኖራል። ከአንኢምፕሎይድ ካልተቀጠሩት ሰዎች ውስጥ እኛ ልንሆን ደግሞ አንፈልግም አይደለም። በዛ ልክ ራሳችንን መስራት አለብን። እናንተ ይሄ የተሻለ ነው የምትሉት ሀሳብ ካለ ኮሜንት ስራ አስቀምጡልኝ፣ ቪዲዮ እንሰራበታለን። የእናንተንም ሴይንግ ብሰማ በጣም ደስ ይለኛል። ስለ ቅጥር፣ ስለ ሰለሪ፣ ስለ ቤኔፊት። ቴንክ ዩ ሶ ማች። አመሰግናለሁ። ሃቭ ኤ ናይስ ዊኬንድ ባይ